እንኳን ወደ ተወደደው ወደ ሌሊት ጸሎት ክፍለ ጊዜያችን በሰላም መጣችሁ። ከዚህ በፊት በነበረን በጸሎት ፕሮግራሞቻችን ምን ያህሎቻችሁ ተጠቅማችኋል? ከዚህ በፊት ከነበረው የጸሎት ህይወታችሁ አሁን የደረሳችሁበት ምን ያህል ለውጥ አግኝቷል? ይህንን ለብዙዎቻችን ምስክርነት የሆነን ዘንድ በአስተያየት መስጫ ኮሜንት ሴክሽን ላይ እንድትጽፉልን እንፈልጋለሁ። ወደ ዛሬው ጸሎት እንሄዳለን። ከመጸለያችን በፊት አንድ እግዚአብሔርን ቃል አነባለሁ። እግዚአብሔር ታላላቅ ነገሮችን ያደርጋል። እስከ መጨረሻው ከነጋር አብራችሁ መጸለያችሁ እንዳትረሱ። የእግዚአብሔርን ቃል እናነባለን። በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር። እስረኞቹም ያደምጧቸው ነበር። ድንገትም የወህኒው መሠረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያን ጊዜም ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ። የሐዋርያት ሥራ ምዕራፍ 16 ከቁጥር 25 እስከ 26። የሌሊት ጸሎት ብዙ ኃይል የሚንቀሳቀስበት፣ እግዚአብሔር ኃይላትን በሙሉ የሚያንቀሳቅስበት የተለየች ጊዜ ናት። ይህንን የምናውቅበት አንዱ ኢየሱስ አብዛኛውን የጸሎት ሕይወቱን የሚያደርግበት ሰዓት ሌሊት ነው። በሌሊት ይነሳና ይወጣል። ልክ ከመንጋቱ በፊት ጠብቆ የሚነሳበት ጊዜ አለ። ገና ሌሊት ሳለ ወጣ ሚልም ቃል አለ። ለምን? ለመጸለይ። ይህንን የሚመረጥበት ምክንያት ምንድነው? ኢየሱስ ያለ ምክንያት የሚያደርግ አይደለምና ያወቀው አንዳች መንፈሳዊ ምስጢር አለ። ይህ ምስጢር ኃይላት፣ መናፍስቶችም የሰው መንፈስም ሌሊት ነው። የሰው እንቅስቃሴ በሙሉ ጸጥ ብሎ መንፈሳዊ አካላትና መንፈሳዊ ኃይላት በሙሉ የሚንቀሳቀሱበት ሰዓት ስለሆነ አጋንንቶችም መላእክትም የእግዚአብሔርም ዓለም አክቲቬት የሚደረጉበት ሰዓት ስለሆነ ነው። ስለዚህ በዚህ ሰዓት በሌሊት ከነጋር ለመጸለይ አሁን በዚህ ያላችሁ ሰዎች እድለኞች ናችሁ። እግዚአብሔር አምላክ ድንቅ ነገሮችን በሕይወታችን ይፈጥራል። የተፈጠሩ ነገሮችን ያጸናልናል። ድንቅ የሆኑ ነገሮች በዚህ ሌሊት ላይ ይደረጋሉ። በዚህ ባነበብነው ክፍል ላይ ዘበኛውም ፈርቶ እየተንቀጠቀጠ ወደ ውስጥ እየጮኸ ራሱን ለማጥፋት ሰይፍ በመዘዘ ጊዜ ጳውሎስ እየጮኸ ሁላችንም በዚህ ያለን ራሴ ላይ ምንም ክፉ ነገር እንዳታደርግ ብሎ ጮኸ ይላል። መብራት ለምኖ ወደዛ ሮጠና እርሱም ወደ እነሱ መጥቶ ፊታቸው ላይ ተደፋ። ጌታን ሲቀበል ጳውሎስ እንደዚህ አለው፣ አንተ እመን ቤተሰቦችም ይድናሉ አለ። አያችሁ፣ አሁን ከነጋር ስንጸልይ እናንተ ለራሳችሁ እመኑ፣ ለቤተሰቦቻችሁ እመኑ። ቤተሰቦቻችሁ በእናንተ እምነት ውስጥ ይድናሉ። በእኔ እምነት ውስጥ የኔ ቤተሰቦች ይድናሉ። ለምን? ይሄ መጽሐፍ ቅዱሳዊ መብታችን ስለሆነ የእኛ እምነት ከእኛ አልፎ ወዳጆቻችንን፣ ቤተሰቦቻችንን፣ ልጆቻችንን፣ ትዳራችንን ማዳን ይችላል። ጌታ ይባረክ። ወደ ጸሎት እንሂድ። እግዚአብሔር አባት ሆይ በጌታ በኢየሱስ ስም ስለዚህ ሌሊት አመሰግናለሁ። በዚህ ሌሊት ስለምትገልጠው ተአምራት፣ ስለምታደርገው መልካም ነገር፣ ስለማይነጥፍ ምሕረት በክርስቶስ ኢየሱስ ስም አመሰግናለሁ። አባት ሆይ እየረዳህን ውለን እየረዳህን ወጥተን ገብተን በማለዳችን ጸልየን እንደወጣነው ዛሬም ረድተህን ሕያው ተመልሰናልና በብዙ ድል ስላዋልከን በብዙ ድልና በብዙ ሰላም ስለዋልን እግዚአብሔር ሆይ እናመሰግናለን። ከሚፈልጉን ክፉዎች እንዳዣበበብን ክፉ አላደረክብንም። በጌታ በኢየሱስ ስም እናመሰግናለን። አንተ መልካም ስለሆንክ፣ አንተ ደግ ስለሆንክ፣ አንተ ቸር ስለሆንክ በኢየሱስ ስም ስላደረከው ነገር ሁሉ አመሰግናለሁ። በሌሊቶቻችን ላይ አሁን የምንጠራው አንተን ነው፣ የምንፈልገው አንተን ነው። እግዚአብሔር መልካም ነው፣ እግዚአብሔር አባት ነው፣ እግዚአብሔር ድንቅ ወዳጃችን ነው ብለን ቤተሰባችን ነው ብለን መተናልና በጌታ በኢየሱስ ስም ቃልህን እናምናለን፣ ድምፅህን እናምናለን። በዚህ ሌሊት ድንቅ ነገሮች ይፈጠራሉ። ጳውሎስ ሕይወት ላይ የተደረገው ያ እግዚአብሔር ሆይ አንተን እያመለኩ ስምህን እያመሰገኑ በዜማ መጮህ ማመስገን ወደ አንተ ድምፃቸውን ከፍ ማድረግ በጀመሩ ሰዓት የተለቀቀ ኃይል ምድርን ያናወጠ የታሰሩበትን እስር ከእጃቸው ላይ የጣለ በጌታ በኢየሱስ ስም አሁንም በእኛ ሕይወት ላይ ያለን ወጥመድ፣ በእኛ ሕይወት ላይ ያለን ጨለማ፣ በእኛ ሕይወት ላይ ቤት ላይ ያለን እግዚአብሔር አለመግባባት፣ ድህነትን፣ ፍቅር ማጣትን፣ እግዚአብሔር ሆይ ሊሚቴሽኖችን በጌታ በኢየሱስ ስም ከሕይወታችን ላይ ነቅሎ ስለሚያወጣ አመሰግንሃለሁ። አመስግኑት እግዚአብሔርን። በምስጋና ቤታችሁን ስሩ፣ በምስጋና ሕይወታችሁን ስሩ። በምስጋና የጸሎት ጉልበታችሁ ይታደሳል። በምስጋናችሁ ውስጥ እግዚአብሔር ተአምራታችሁን ይከትላችኋል። ለምን? እግዚአብሔርን የሚያመሰግን ሰው ማዳኑን የሚያየው በዚያ ባመሰገነበት ምስጋና ውስጥ ነው። እግዚአብሔር ስታመሰግኑት ደስታን ይሰጣችኋል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የእግዚአብሔር ደስታ ኃይላችን ነውና ይላል። በጌታ በኢየሱስ ስም
መንፈሳዊ ኃይላት የሚንቀሳቀሱት እግዚአብሔር ሲደሰት ነው። እግዚአብሔር በደስታው በኩል ኃይሉን ሲለቅልን ነው። በጌታ በኢየሱስ ስም እግዚአብሔርን የሚያስደስተው አመስጋኝ ነው። እግዚአብሔር ሆይ ሲያመሰግኑ ትወዳለህ። ስምህን በመልካም ሲያነሱ ደስ ይልሃል። እግዚአብሔር ይችላል ሲባል እግዚአብሔር በሚያጉረመርሙት ደስተኛ አይደለህም። ስምህን በሚያሙ እግዚአብሔር ሆይ አንተ ላይ አፋቸውን በሚከፍቱት ደስተኛ አይደለህም። በሚያመሰግኑ እግዚአብሔር አባት ሆይ እግዚአብሔር መልካም ነው በሚሉ እግዚአብሔር ቸር ነው በሚሉ ምህረትህን በሚናገሩ ቸርነትህን በሚያውጁት ደስተኛ ነህ። በጌታ በኢየሱስ ክርስቶስ ስም ከነዛ ቆጠር ዘንድ ምህረት የበዛልኝ እኔ አመሰግንሃለሁ። ቸርነት የበዛልኝ እኔ አመሰግንሃለሁ። ድል ያደረክልኝ እኔ አመሰግንሃለሁ። ሰልፌን የተሰለፍክ እግዚአብሔር ሆይ አመሰግንሃለሁ። እንደ ምላሳቸው እንደ አንደበታቸው ክፋትና ቃላት ያላደረክብኝ እኔ እግዚአብሔር ሆይ ምንኛ ታላቅ ነህ እላለሁ። ምንኛ ቸር ነህ እላለሁ። እንዴት ያለ ደግ ነህ እላለሁ። እግዚአብሔር ሆይ በኢየሱስ ስም ክብር ላንተ ይሁን። በናዝሬቱ ጌታ በኢየሱስ ስም ምላሳቸው እንደተናገረብን ሐሜታቸው አሳስሮ አልጣለንም። በጌታ በኢየሱስ ስም ሞተንም ቆመንም ያወሩብን፣ ተደስተንም አዝነንም ያወሩብን፣ ምንም ብንሆን አንደበታቸው ሟርታቸውን ከማውጣት ያልተቆጠበ በጌታ በኢየሱስ ስም ያሉት ስላልሆነብን እናመሰግናለን። በቀናችን ውስጥ የመጣ አደጋ፣ የመጣ ክፋት፣ የመጣ እግዚአብሔር እንደ ወረርሽኝ የመጣ ክፉ ነገር ሁሉ ስላላገኘን በጌታ በኢየሱስ ስም አመሰግናለሁ። አንተን ለማመስገን ብዙ ምክንያት አለኝ። አንተን ለመጥራት ብዙ ምክንያት አለኝ። በጌታ በኢየሱስ ክርስቶስ ስም አሁን እኔ ጋር እየጸለየ ካሉ ሰዎች ሁሉ አመሰግንሃለሁ። ከነሱ ጋር ሆኜ ያከብርሃለሁ። ስምህን እጠራለሁ። አባት ነህ አንተ። ወልደህናል በመስቀል ላይ። ምህረት አብዝተህልናል በመስቀል ላይ። ቸርነትህ አትረፍርፈህልናልና በኢየሱስ ስም እያየነው አመሰግንሃለሁ። መልካምነትን እያየን ቸርነትን እያየን እግዚአብሔር ሆይ የማይነጥፍ የምስጋና ጅረት ከመንፈሳችን ላይ ይፈሳል፣ ከውስጣችን ይፈልቃል። ቸርነትን ስናይ ስናስብ እንዲሁ አመስግን ይለናል። በጌታ በኢየሱስ ስም አመሰግንሃለሁ። አባት ሆይ ስለ አባቴ አመሰግንሃለሁ። ስለ እናቴ አመሰግንሃለሁ። ስለ እህት ወንድሜ አመሰግንሃለሁ። ስለ ልጆቼ፣ ስለ ትዳሬ አመሰግንሃለሁ። ስለ ውሎዬ አመሰግንሃለሁ። ስለ አገልግሎቴ አመሰግንሃለሁ። ስለ ስራዎቼ አመሰግንሃለሁ። መከናወንን በእጅ ያስረክብሃል። እግዚአብሔር ሆይ በቤቴ ውስጥ መከናወንን፣ ማበብን፣ ማፍራትን፣ ለሌሎች ምሳሌ መሆንን እግዚአብሔር በዚች ትንሿ ህይወት ውስጥ የጫርከው ብርሃንና ህይወት ለብዙዎች መማሪያ እንዲሆን ለብዙዎች የሚተርፍ አንዳች ነገር እንዲኖር ህይወታችን ባዶ ስላላደረክ አመሰግንሃለሁ። መልካም ነገርህን በኢየሱስ ስም በእኔ ህይወት ውስጥ ስላስገኘ አመሰግንሃለሁ። ሰው ሲያየኝ አንዳች ነገር ከኔ እንደሚጠቀም እያሰበ ስለሚመጣ እግዚአብሔር ሆይ የዛ ሰው ህይወት ውስጥ አንዳች ነገር ከኔ ስለሚወጣ አባት ሆይ አመሰግንሃለሁ። ለሌላ የሚቆረስ ለሌላ የሚሆን ለሌላ የሚበቃ ለሌላ ማወራው ለሌላ ማውርሰው የአንደበት ቃል ስላለኝ አመሰግንሃለሁ። ሐሳብ ስላለኝ አመሰግንሃለሁ። ገንዘብ ስለማካፍል አመሰግንሃለሁ። ያለኝን ስለምሰጥ አመሰግንሃለሁ። ተንበርክኬ የምጸልይለትን የጸሎትን ህይወት በውስጥ ስላስቀመጥክ ጸጋ ስለረዳኝ አመሰግንሃለሁ። ህይወቴ ትንሽ ቢሆንም ግን ለሌሎች እንዲበቃ ለሌሎች እንዲተርፍ ስላደረግክ አመሰግንሃለሁ። ወጥመድን ስለሰበርክ፣ ኃጢአትን ከመንገድ ስላነሳ፣ ጨለማንና የክፋትን እስር ከመንገድ ላይ ስለነቀልክ አመሰግንሃለሁ። ስለ ውሎ ያመሰግንሃለሁ። ስለ መንገድ ያመሰግንሃለሁ። በደረስንበት ቦታ ሁሉ እየጠበከን እየተንከባከብከን እየመከርከን በዚህ ነው በዚያ ነው እያልክ መንገድ እያሳየን እዚህ ስላደረስከኝ አመሰግንሃለሁ። በጌታ በኢየሱስ ያዕቆብ እንደተናገረ በሄድኩበት መንገድ ሁሉ ለጠበቀኝ ከኔ ጋር ለነበረ ለእስራኤል አምላክ መሠዊያን እሠራለሁ እንዳለ በጌታ በኢየሱስ ዛሬ የጸሎትን መሠዊያ እሠራለሁ። ዛሬ አንተን ማመሰግንበትን የምስጋናን ርዕስ እደረድራለሁ። እግዚአብሔር ጠባቂ ነው። እግዚአብሔር ታማኝ ነው። እግዚአብሔር ያሳለፍኳቸውን ውሎችን ያሳለፍኳቸውን ወራቶችና ዓመታት ከኔ ጋር ነበር እላለሁ። ከኛ ጋር ነበር እንላለን። ከቤተሰቦቻችን ጋር ነበር እንላለን። እግዚአብሔር ረድቶናል። እግዚአብሔር አግዞናል። አቤኔዘር ሆኖልናል። አባት ሆይ ስለረዳን እግዚአብሔር እስከዛሬ ረድቶናል እንዳሉ እንደ እስራኤል ሰዎች አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም
አቤኔዘር እላለሁ። እግዚአብሔር እስካሁኗ ደቂቃ ድረስ ዘርቶኛል። እግዚአብሔር እስካሁኗ ሰከንድ ድረስ ረድቶኛል። በጌታ በኢየሱስ ስም አመሰግነዋለሁ። በጌታ በኢየሱስ ስም አከብረዋለሁ። ስሙን ይባርካለሁ። ያለኝን ሁሉ ቃላት እያወጣው አመሰግነዋለሁ። እግዚአብሔር አሁንም ከበሮ አስይዞኛል። እግዚአብሔር አሁንም ምስጋናን በቤቴ ተክሏል። እግዚአብሔር አሁንም ቸርነቱን ገልጦልኛል። እግዚአብሔር አሁንም እንደ ጠላቴ አላደረገብኝም። እግዚአብሔር አሁንም እንደ ጠላቶቼ አላደረገብኝም። እግዚአብሔር እንደ ክፉዎች ክፋት አልፈጸመብኝም። በጌታ በኢየሱስ ስም አመሰግነዋለሁ። እግዚአብሔር እንኳን ለኔ ያሰብኩትን ትንሹን ነገር አላደረገውም። የራሱን ትልቅ አድርጎልኛል። መልካምነቱን የሚያክል፣ በጎነቱን የሚያክል፣ ኃይሉን የሚያክል እግዚአብሔር የውስጡን የዋህነቱን የሚያክል በኢየሱስ ስም በኔ ላይ አድርጓል። እየሆነ ስላለው ነገር አመሰግናለሁ። እያደረከው ስላለው ነገር አመሰግናለሁ። በኔ ህይወት እየፈጸምክ ስላለው መልካም ነገር አመሰግናለሁ። እስራኤላውያንን እንዴት አድርገህ ከዛ ከፈርዖን እጅ ያላቀ ያንን ባህር ያንን ፊት ለፊታቸው እግዚአብሔር ቆሞ እንዴት እንደሚሻገሩ ግራ ገብቷቸው የነበረውን ባህር እንዳሻገርካቸው የፈርዖን ፈረስና ወታደሮቹ ባህር ላይ እየተንሳፈፉ እያዩ እነርሱን ግን እንዴት እንዳሻገርካቸው እየታወቃቸው እርምጃቸውን እያሰቡ ውሏቸውን እያሰቡ ቅድም ባህር በደረቅ ምድር እንዴት እንደተሻገሩ እያዩ ከበሮ አንስተው እንዳመሰገኑ እግዚአብሔር ሆይ ከበሮዬን አነሳለሁ። እግዚአብሔር መልካም አደረገልኝ ይላለሁ። እግዚአብሔር በጎን ነገር በእኔና በቤተ ሰራ እንላለን። በኢየሱስም እናመሰግነዋለን። ዛሬም የሚከተሉን ይስመጡ። ዛሬም የሚከተሉን በኢየሱስም በባህር ይለቁ። ከዚህ ሰዓት ጀምሮ እንዲያበቃ ጸልያለሁ። የጠላቴ የመጨረሻ ምሽት እንድትሆን ጸልያለሁ። ይህች ምሽት ያንዳንድ አጋንንቶች የመጨረሻ ምሽት እንዲሆን ጸልያለሁ። የቤተሰብ መንፈስ የሚከተልን የድህነት አቅም በጌታ በኢየሱስም አለመከናወን የሚቀበርበት ይሁን። ለብዙ 430 ዓመታት በሙሉ ያሰራቸው የፈርዖን ፈረስ፣ የፈርዖን ሲስተም፣ የፈርዖን አለቃዎች፣ የፈርዖን መንግስት በጌታ በኢየሱስም በዛች በቀይ ባህር ላይ እንደተንሳፈፉ ሬሳቸው እንደታየ ቅድም ሕያዋን የነበሩ ነገር ግን ባህሩ ላያቸው ላይ ሲመለስባቸው ሞተው ሬሳ ሆነው እንደታዩአቸው በጌታ በኢየሱስም ትላንት ሲሰራ የነበረ ዛሬም ሲሰራ የዋለ የጨለማ አቅም፣ የጨለማ ሲስተም፣ የጨለማ ጉልበትና እቅድ በጌታ በኢየሱስም በዛሬው በዚህች ሌሊት ላይ ሬሳው እንዲንሳፈፍ ጸልያለሁ። የማብቃቱ ዜማ እንዲሰማ ጸልያለሁ። ሙሾ እንዲወርዱ በጌታ በኢየሱስም በነሱ አካባቢ ላይ ጫጫታና ጭንቀት እንዲሆን ጸልያለሁ። ዛሬ የመጨረሻ ምሽቱ ይሁን። ዛሬ በኢየሱስ ስም ከዛሬ ሲከተለን በነበረ ጨለማ ላይ የመጨረሻ ምሽት ይሁን። የመጨረሻ ምሽት ይሁን። የመጨረሻ ምሽት ይሁን። ከዚህ እንዳልፍ ጸልያለሁ። ከዚህ እንዳያንሰራራ ጸልያለሁ። ከዚህ አቅም እንዳይኖረው ጸልያለሁ። ሲከተለን ኖረ በጌታ በኢየሱስ ስም ሲከታተለን የቆየ ሲጫወትብን የቆየ ቤታችንን ስበላ የቆየ ሰላማችንን ስበላ የቆየ የኛ የሆነውን ነገር ለማዋጥ ሲያንዣብብ የቆየ በጌታ በኢየሱስም እንዲቀበር ጸልያለሁ። ፈርዖንና ፈረሰኛውንና ፈረሱንም ሁሉንም እነዛ ምስኪን እስራኤላውያን ተሻግረው ሬሳውን እንዳዩ ልክ እንደዛ እግዚአብሔር ሆይ ነገ ጠዋት የመጨረሻ ቀኑን የሰይጣንን እግዚአብሔር ማብቂያ፣ የሰይጣንን መጨረሻ፣ የሰይጣንን መሞቻ፣ የሰይጣንን እንዳበቃ የሚያበስር የመላእክት ድምፅ በእኛ ዙሪያ እንዲሰማ ጸልያለሁ። መልካም የምስራች እንዲበዛ ጸልያለሁ። እግዚአብሔር ጆሮአችን መልካም ዜና እንዲሰሙ ጸልያለሁ። ካንተ የሆነ ጠላቶችን ጨርሼልሃለሁ የሚለውን ድምፅ እንድታሰማኝ ጸልያለሁ። በጌታ በኢየሱስም ትላንት የተያዘብህ ነገር ተለቋል የሚል ያንተን መልካም ወሬ እንድታሰማኝ ጸልያለሁ። ያስጨነቀ ሰንሰለት ከእጅ ወድቋል የሚል መልካም ዜና እንድታሰማኝ በጌታ በኢየሱስም ጸልያለሁ። ሰዎች እንዳወሩብህ ሳይሆን እንደ ቸርነትህ እንደ ምሕረትህ አድርጌልሃለሁ የሚል መልካምነት እንድታሰማኝ ጸልያለሁ። ያሳደግከኝ፣ የተንከባከብከኝ፣ ከልጅነትህ እግዚአብሔር የጠበቅከኝ፣ መልካም ፊትህን ያሳየኸኝ አባት ሆይ
አሁን ድረስ የታመንክልኝ፣ አሁን ድረስ የጠበከኝ፣ አሁን ድረስ የተንከባከብከኝ በጌታ በኢየሱስ ስም የጠላቶቼ መጨረሻ ዛሬ ይሁን። የአጋንንቶቹ መጨረሻ ዛሬ ይሁን። የቤተሰብ የዘር እርግማን መጨረሻ ዛሬ ይሁን። ከዚህ እንዳያልፉ ጸልያለሁ። ሟርተኛ ከዚህ እንዳያልፍ ጸልያለሁ። ደጋሚ ከዚህ እንዳያልፍ ጸልያለሁ። መተተኛ ከዚህ እንዳያልፍ ጸልያለሁ። ይህንን አካባቢ ገዛለሁ ሚል ከዚህ እንዳያልፍ ጸልያለሁ። ይህንን ሰፈር የኔን የሚቆጣጠረው ሚል ከዚህ እንዳያልፍ ጸልያለሁ። የሀገርን ብልጽግና የመታ ከዚህ እንዳያልፍ ጸልያለሁ። የሀገርን እድገት እያቀጨጨ ያለ ከዚህ እንዳያልፍ ጸልያለሁ። የሚሰሙኝን ሰዎች ኔትወርክ የመታ ከዚህ እንዳያልፍ ጸልያለሁ። በጌታ በኢየሱስም ድህነት ቤታቸው እንዲሰነብት የሚፈልግ ዕዳና በዕዳ የተያዘ ህይወት ከነርሱ ጋር እንዲቆይ የሚያደርግ በጌታ በኢየሱስ ደም ከዚህ እንዳያልፍ ጸልያለሁ። ቤታችሁ ያምልጥ፣ ህይወታችሁ ያምልጥ። ከዚች ደቂቃ ጀምሮ ለነዚህ ሰዎች ጸልያለሁ። ያላገቡ እንዲያገቡ ጸልያለሁ። ልጆቻቸው በመልካም ተጽዕኖና በመልካም እግዚአብሔር ሆይ ኢንፍሉዌንስ እንዲያድጉ በጌታ በኢየሱስ ክርስቶስ ደም የጨለማ እጅ ከነርሱ ላይ እንዲነቀል ጸልያለሁ። የእሴይን ልጅ ባሪያን ዳዊትን አገኘሁት፣ ቅዱስ ቅባትን ቀባሁት። በእርሱ ላይ የአመፃ እጅ በእርሱ ላይ አይሆንም፣ የክፉ ተጽዕኖም አይሆንበትም እንደሚል ቃል በጌታ በኢየሱስ ክርስቶስ የአመፃ ልጅ እንዳይጠቀምባቸው፣ ልጆቻቸው እንዲባረኩ፣ የወለዷቸው ልጆች እንዲባረኩ በጌታ በኢየሱስ የሚሄዱበት መንገድ ሁሉ ላይ መልካምነትህ እንዲሆን፣ መልካምነትህ እንዲሆን፣ ቸርነትህ እንዲሆን፣ የምነገረው በእነሱ ላይ የሚወራው እግዚአብሔር እንዴት እንደሚረዳ ብቻ እንዲሆን ጸልያለሁ። ሰዎች እነርሱን ሲያዩ እግዚአብሔር እንዴት እንደሚያግዝ ብቻ እንዲያወሩ፣ እግዚአብሔር መልካም እንደሆነ እንዲሁ ተገልጦ እንዲታይ ጸልያለሁ። በጌታ በኢየሱስ በሚሰሙኝ በእነዚህ ሰዎች ላይ ጌታ ሆይ በእነርሱ ቤት ሲመጣ ማይታጣው ያንተ እርዳታ ይሁን። በእነርሱ ሕይወቱ ሲታይ እግዚአብሔር የማይጠፋው ያንተ በረከትና መልካምነት ምክርህ እንዲሆን ጸልያለሁ። ቸርነትህ ይታይባቸው፣ መልካምነትህ ይታይባቸው። ጨለማ አይታይ፣ እርግማን አይታይ፣ የዘር መርገም አይታይ፣ ሰፈርተኛ ያለባቸው ያወራባቸው አይታይ። በኢየሱስ ይከልከል። የጨለማ ወጥመድ ይከልከል። በእነሱ ላይ የተወራው የተመኘባቸው የክፉ ወጥመድ ይከልከል። በጌታ በኢየሱስም አይሁን። ከዚህ ሰዓት ጀምሮ አንተ ያላልከውን የተባሉትን አንተ ቃል ያልነገራቸው ነገር ግን የተነገረባቸው ከዚህ ሰዓት ጀምሮ ወሬው የተገለበጠ ይሁን፣ ሟርቱ የተገለበጠ ይሁን፣ ጥንቆላ የተገለበጠ ይሁን፣ መተት የተገለበጠ ይሁን። በጌታ በኢየሱስም ኃይል ያጡ፣ ለመጸለይ ፈልገው አቅም ያጡ እግዚአብሔር ሆይ እያደረጉ ያሉት ነገር ሁሉ እምቢ ያላቸው ነገር የጨላለመባቸው፣ ወዴት እንደሚሄዱ ማያውቁ፣ ቀጥሎ ምን ማድረግ እንዳለባቸው አእምሯቸው ያልነገራቸው ሰዎች፣ መንገድ የጠፋባቸው ሰዎች፣ ሰው ለመጠየቅ ሰው ያፈሩ፣ አንዳንድ ነገር ለሰው ለመጠየቅ አይመችም፣ አንዳንድ ነገር ሰውን ሄዶ ለማማከር፣ አንዳንድ ነገር ደግሞ ለማውራትም አይመችም። አንዳንዱ ሰው መልካም ቢሆንም ሐሳቡ ላይ ምንም አይነት መፍትሄ የሚሰጥ ላይሆን ይችላል። ነገር ግን አንተ ለሁሉም ነገር መፍትሄ ያለ ሰው ነህ። አንተ ለሁሉም ነገር አቅጣጫ የምታሳይ ነህ። አንተ የሁሉም ነገር ዳይሬክሽን የምታውቅ ነህ። በጌታ በኢየሱስ ስም ቀጥሎ ነገር እንዴት እንደሚሄድ አንተ እንድታስረዳን እጸልያለሁ። አንተ መንገድ እንድትጠቁመን እጸልያለሁ። አንተ በኢየሱስ ስም አቅጣጫ አሳየን፣ አሳርፈን። በጌታ በኢየሱስ ስም ወዴት እንደምንሄድ ማናቅባቸው አንዳንድ ቦታዎች አሉ። ወዴት እንደምንራመድ ማናቅባቸው ብዙ እግዚአብሔር እርምጃዎች አሉ። ከዚህ ሰዓት ጀምሮ ያንተን እጅ እኔ፣ ያንተን መልካምነት እኔ፣ ያንተን ደጅ እኔ፣ ያንተን እግዚአብሔር ሊደርሽፕ እኔ በጌታ በኢየሱስ ስም። ሙሴ መጣና እንደዚህ ብሎ ጠየቀ። ውስጡ ላይ ያለውን ጥያቄ አወጣ። አንተን ፊት ለፊት አግኝቶ ሰው እንደሚጠይቅ ልክ እንደዛ ጠየቀ። እግዚአብሔር ሆይ በፊቴ ሞገስ አግኝተሃል ብለኸኛልና አሁን ሞገስ አግኝቼ እንደሆነ ክብርህን አሳየኝ፣ ፍትህን አሳየኝ፣ አንተን አሳየኝ። ውስጤ አንተን ሲያገኝ ነው የሚያርፈው። ውስጤ ላይ ያሉ ጥያቄዎች በሙሉ መልስ የሚያገኙት አንተን ካየሁ ነው፣ አንተ ጋር ያለኝን ነገር ካስተካከልኩ ነው ብሎ ሙሴ ሲጠይቅ እንደዚህ ያልከው መልካምነቴን በፊት ያሳልፋለሁ አሳርፍህም አለው አልከው። በጌታ አንተን ማየት ማለት ማረፍ ነው። አንተን ማየት ማለት መልካምነትህ ብቻ ስመሩን መሄድ ነው። መልካምነትህ ብቻ ሲመራን መንቀሳቀስ ነው። በመልካምነት የተጥለቀለቀ ህይወት መያዝ ነው። በጌታ በኢየሱስ ክርስቶስም ለሙሴ የመለስክለት መልስ ለእኛም ህይወት ይሆነናል። ዛሬ መልካምነቴን በፊት ያሳልፋለሁ እንዳልክ
በነገው ቀናችን ላይ መልካምነት ይሁን። በጌታ በኢየሱስ ስም በምንሄድበት መንገድ ላይ መልካምነት ይሁን። መልካምነትን የምታመጣው ደግሞ እኛን ለማሳረፍ ይሁን። በኢየሱስ ስም ልባችንን ከያዙ ሐሳቦች፣ እንዴት ላድርገው ከምንለው ጥያቄ፣ ወዴት እንውሰደው ከምንላቸው ነገሮች በጌታ በኢየሱስ ክርስቶስ ስም አሳርፈን። ዛሬ መልስ ሰጥተህ አሳርፈን። ያበቃውን ቀጥለ አሳርፈን። እግዚአብሔር እያለቀ ያለውን ነገር አባስታ አሳርፈን። በኢየሱስ ስም እያስጨነቁን ያሉ ዕዳዎችን ገርስሰህ አሳርፈን። እየሞተ ያለውን ነገር ላይ ሕይወት ሆነ አሳርፈን። በጌታ በኢየሱስ ስም እየሞተ ላለ ትዳር፣ ላልተባረከ ትዳር፣ መልስ ላጣ ትዳር፣ ወዴት ነገርን መውሰድ እንዳለባቸው ግራ ለገባቸው ሰዎች ትዳር፣ እግዚአብሔር ሆይ ምን እንደሚያደርጉ እንዲሁ እጃቸው ላይ ነገር አልያዘ ያላቸው ሰዎች እኔንም ብሆን ጌታ ሆይ ቤቴ ውስጥ መጥተህ አሳርፈኝ። በኢየሱስ ስም ለማረፍ እጸልያለሁ፣ ለረፍት እጸልያለሁ፣ መልካምነትን ለማየት እጸልያለሁ፣ በጎነትን ለመጎናጸፍ እጸልያለሁ። በጌታ በኢየሱስ ስም ቀጥለው ወደ እሳት ልጣሉ የነበሩ እነዛ ሲድራቅ ሚሳቅና አብደናጎ እግዚአብሔር አባቱ ወዴት እንደሚጣሉ እሳቱ እንደሚፋጅ ያውቃሉ። ይኖሩ አይኖሩ የሚያውቁት ነገር የለም። ይቀጥሉ አይቀጥሉ የሚያውቁት ነገር የለም። አንተን ግን ፊት ለፊታችን ገብተህ ታድነናለህ ብለው አሰቡ። እግዚአብሔር እርሱ የምናመልከው አምላክ ያድነናል አሉ። ባያድነንም እንኳን ግን ከዚህ ምስል ጋር ምንም አይነት ህብረት አይኖረንም አሉ። በጌታ በኢየሱስ ስም ምንም እንደምንሆን ባናቅም፣ ምን እንደሚፈጠር ባናቅም፣ ቀጥሎ ምን ሊሆን እንዳለ ባይገባንም አንተን አምነን እየሄድን ያለንበት ጎዳና ላይ እጅህን ግለጥ፣ ኃይልህን ግለጥ። በኢየሱስ ክርስቶስ ስም ምን እንደሚያጋጥመን ሳናቅ በምንሄድበት መንገድ ላይ በኢየሱስ ደም እጅህን ግለጥ። በጌታ በኢየሱስ ክርስቶስ ስም እጅህን ግለጥ፣ ኃይልህን ግለጥ። ከእኛ ጋር መሆንን አሳይ። አሳርፈን፣ ለሙሴ እንዳልከው አሳርፈን። ሙሴን እንዳረከው በኢየሱስ ስም መልካምነትን በፊት አሳልፋለሁ እንዳልክ መልካምነትን በፊት አሳልፍ። በኢየሱስ ክርስቶስ ስም ደግነትን በፊት ያሳልፍ። ምህረትን አሳርፍ፣ ቸርነትን አሳልፍ። እግዚአብሔር ሆይ መልካምነት፣ በጎነትህ ይለፍ። በኢየሱስ ስም ይቅደመን። ቀናችንን ይቅደም፣ ሌሊታችንን ይቅደም፣ እድሜያችንን ይቅደም። እነዚህን ወራት፣ እነዚህን ቀጥሎ ያሉ የሚቆጠሩ ሳምንትና ወራትን በክርስቶስ ኢየሱስ ደም መልካምነትን ማየት ይሁንልን። በጎነትህን ማየት ይሁንልን። ቸርነትን ማየት ይሁንልን። አንተን እያዩ መራመድን አስተምረን። አንተን እያዩ መቀጠልን አስተምረን። በጌታ በኢየሱስ ስም እግዚአብሔር ጋር የሄዱ ሰዎች እንደሚያሸንፉ እንዳወቅንበት እንደ ቃልህ በጌታ በኢየሱስ ስም ካንተ ጋር መሄድ ማሸነፍ ነው። ካንተ ጋር መቆየትን ማሸነፍ ነው። ካንተ ጋር መቆም ጭምር ማሸነፍ ነው። ካንተ ጋር መንበርከክ፣ አንተ እግር ስር መውደቅም እግዚአብሔር መነሳት ማሸነፍ ነው። በጌታ በኢየሱስ ክርስቶስ ስም አንተን እያዩ አንተን እየተከተሉ መሄድ በሕይወታችን በመንፈሳችን ባለን ነገር ሁሉ እንድትረፈረፍ እጸልያለሁ። በሮቻችን ይከፈቱ በጌታ በኢየሱስ ስም። ከእጃቸው ላይ ሰንሰለት ወደቀ፣ ደጆችም ተከፈቱ፣ ምድር ተንቀጠቀጠች። እግዚአብሔር በዛ ሌሊት ውስጥ በሲላስና ጳውሎስ መሃል ኃይሉን ገለጠ። እጆቻቸው ላይ ሰንሰለት የተቀመጠባቸው ሰዎች፣ በሰንሰለት የታሰሩ ሰዎች፣ ሰንሰለቱ ግን ከእጃቸው ወደቀ ይላል መጽሐፍ። ወደቀ በጌታ በኢየሱስ ስም። ከኛም ላይ ወደቀ። አሁን ከኛም ላይ ወደቀ። በክርስቶስ ኢየሱስም ወደቀ። ወዲያው ደጆች ተከፋፈቱ እንደሚል በሮቻችን ይከፈቱ። አዳዲስ በሮች ይከፈቱ። ነገር ግራ በገባን ጉዳይ ላይ በሮች ይከፈቱ። ስራ መቀየር በፈለግን ሰዎች ላይ በሮች ይከፈቱ። የማንወደው ስፍራ ላይ በቆየን ሰዎች ላይ በሮች ይከፈቱ። ምን እንደምናረግ ማናቃቸው ብዙ ነገሮች አሉ። ነገር ግን በሮች ይከፈቱ። ዛሬ በሮችን የሚከፍት ያንተ እጅ እንዲመጣ ጸልያለሁ። ኃይል እንዲለቀቅ ጸልያለሁ። ቸርነትህ እንዲበዛ ጸልያለሁ። መልካምነት እንድታሳየን ጸልያለሁ። አባትና መድኃኒት እግዚአብሔር ሆይ በጌታ በኢየሱስም አንተ ኃይልን ስትገልጥ ወዴት እንደምንሄድ እንኳን ሳይገባን ቁጭ ባልንበት ስፍራ ላይ መልካምነት ሲገለጥ፣ ኃይል ሲገለጥ፣ ሰንሰለት ሲወድቅ፣ በሮች ሲከፈቱ ከዛ ብዙ አማራጮች ይመጣሉ። ብዙ ህይወት እንደገና ተስፋ ማድረግ፣ እንደገና ማቀድ፣ እንደገና ለብዙዎች መጥቀም፣ እንደገና መንሰራፋት፣ እንደገና መስፋፋት፣ እንደገና ሀገርን መቆጣጠር፣ እንደገና ምድርቷን በኢየሱስ መግዛትና መቆጣጠር ይመጣል። ዛሬ ሌሊት በጌታ በኢየሱስ እጅህ እንዲገለጥ ጸልያለሁ። አቅምህን ግለጥ፣ ኃይልህን ግለጥ፣ የተበላሸውን አስተካክል። በጌታ በኢየሱስ ስም ታደርገዋለህ። አባት ሆይ አምናለሁ።
መድኃኒቴ ሆይ አምንሃለሁ፣ አመሰግንሃለሁ በጌታ በኢየሱስ ስም። አንድ ደቂቃ እግዚአብሔርን ደግመን እናመስግነው። አባባ ሆይ አመሰግንሃለሁ፣ ሰንሰለትን አሁን ከእጄ ስላጣሁት አመሰግንሃለሁ። በኢየሱስ ስም መልካምነትን በእኔ ሕይወት ላይ አሁን እንደገና ስላሳየ አመሰግንሃለሁ። ጸጋ ስለረዳኝ አመሰግንሃለሁ። ኃይል ስለሆነልኝ አመሰግንሃለሁ። ውሎዬን ስለገዛኸው አመሰግንሃለሁ። በሰላም ስላዋልከኝ አመሰግንሃለሁ። ቀስቅሰህ እንድጸልይ ስለረዳኸኝ አመሰግንሃለሁ። አሁንም ቀጥዬ ለምጸልየው አመሰግንሃለሁ። እየሰማኝም ስላለህ አመሰግንሃለሁ። መልካምነትን እያየው ስለሆነ አመሰግንሃለሁ። አባት ሆይ በጌታ በኢየሱስ ስም ክብር ላንተ ይሁን። ቸርነት የበዛልኝ እኔ አመሰግንሃለሁ። ድል ያደረክልኝ እኔ አመሰግንሃለሁ። ሰልፌን የተሰለፍክ እግዚአብሔር ሆይ አመሰግንሃለሁ። እንደ ምላሳቸው እንደ አንደበታቸው ክፋትና ቃላት ያላደረክብኝ እኔ እግዚአብሔር ሆይ ምንኛ ታላቅ ነህ እላለሁ። ምንኛ ቸር ነህ እላለሁ። እንዴት ያለ ደግ ነህ እላለሁ። እግዚአብሔር ሆይ በኢየሱስ ስም ክብር ላንተ ይሁን። በናዝሬቱ ጌታ በኢየሱስ ስም ምላሳቸው እንደተናገረብን ሐሜታቸው አሳስሮ አልጣለንም። በጌታ በኢየሱስ ስም ሞተንም ቆመንም ያወሩብን፣ ተደስተንም አዝነንም ያወሩብን፣ ምንም ብንሆን አንደበታቸው ሟርታቸውን ከማውጣት ያልተቆጠበ በጌታ በኢየሱስ ስም ያሉት ስላልሆነብን እናመሰግናለን። በቀናችን ውስጥ የመጣ አደጋ፣ የመጣ ክፋት፣ የመጣ እግዚአብሔር እንደ ወረርሽኝ የመጣ ክፉ ነገር ሁሉ ስላላገኘን በጌታ በኢየሱስ ስም አመሰግናለሁ። አንተን ለማመስገን ብዙ ምክንያት አለኝ። አንተን ለመጥራት ብዙ ምክንያት አለኝ። በጌታ በኢየሱስ ክርስቶስ ስም አሁን እኔ ጋር እየጸለየ ካሉ ሰዎች ሁሉ አመሰግንሃለሁ። ከነሱ ጋር ሆኜ ያከብርሃለሁ። ስምህን እጠራለሁ። አባት ነህ አንተ። ወልደህናል በመስቀል ላይ፣ ምሕረት አብዝተህልናል በመስቀል ላይ፣ ቸርነትህ አትረፍርፈህልናልና በኢየሱስ ስም እያየነው አመሰግንሃለሁ። መልካምነትን እያየን ቸርነትን እያየን እግዚአብሔር ሆይ የማይነጥፍ የምስጋና ጅረት ከመንፈሳችን ላይ ይፈሳል፣ ከውስጣችን ይፈልቃል። ቸርነትን ስናይ ስናስብ እንዲሁ አመስግን ይለናል። በጌታ በኢየሱስ ስም አመሰግንሃለሁ። አባት ሆይ ስለ አባቴ አመሰግንሃለሁ፣ ስለ እናቴ አመሰግንሃለሁ፣ ስለ እህት ወንድሜ አመሰግንሃለሁ፣ ስለ ልጆቼ ስለ ትዳሬ አመሰግንሃለሁ፣ ስለ ውሎዬ አመሰግንሃለሁ፣ ስለ አገልግሎቴ አመሰግንሃለሁ፣ ስለ ስራዎቼ አመሰግንሃለሁ። መከናወንን በእጅ ያስረክብሃል። እግዚአብሔር ሆይ በቤቴ ውስጥ መከናወንን፣ ማበብን፣ ማፍራትን፣ ለሌሎች ምሳሌ መሆንን እግዚአብሔር በዚች ትንሿ ህይወት ውስጥ የጫርከው ብርሃንና ህይወት ለብዙዎች መማሪያ እንዲሆን፣ ለብዙዎች የሚተርፍ አንዳች ነገር እንዲኖር ህይወታችን ባዶ ስላላደረክ አመሰግንሃለሁ። መልካም ነገርህን በኢየሱስ ስም በእኔ ህይወት ውስጥ ስላስገኘ አመሰግንሃለሁ። ሰው ሲያየኝ አንዳች ነገር ከኔ እንደሚጠቀም እያሰበ ስለሚመጣ እግዚአብሔር ሆይ የዛ ሰው ህይወት ውስጥ አንዳች ነገር ከኔ ስለሚወጣ አባት ሆይ አመሰግንሃለሁ። ለሌላ የሚቆረስ፣ ለሌላ የሚሆን፣ ለሌላ የሚበቃ፣ ለሌላ ማወራው፣ ለሌላ ማውርሰው የአንደበት ቃል ስላለኝ አመሰግንሃለሁ። ሐሳብ ስላለኝ አመሰግንሃለሁ። ገንዘብ ስለማካፍል አመሰግንሃለሁ። ያለኝን ስለምሰጥ አመሰግንሃለሁ። ተንበርክኬ የምጸልይለትን የጸሎትን ህይወት በውስጥ ስላስቀመጥክ፣ ጸጋ ስለረዳኝ አመሰግንሃለሁ። ህይወቴ ትንሽ ቢሆንም ግን ለሌሎች እንዲበቃ፣ ለሌሎች እንዲተርፍ ስላደረግክ አመሰግንሃለሁ። ወጥመድን ስለሰበርክ፣ ኃጢአትን ከመንገድ ስላነሳ፣ ጨለማንና የክፋትን እስር ከመንገድ ላይ ስለነቀልክ አመሰግንሃለሁ። ስለ ውሎ ያመሰግንሃለሁ። ስለ መንገድ ያመሰግንሃለሁ። በደረስንበት ቦታ ሁሉ እየጠበከን፣ እየተንከባከብከን፣ እየመከርከን፣ በዚህ ነው በዚያ ነው እያልክ መንገድ እያሳየን እዚህ ስላደረስከኝ አመሰግንሃለሁ። በጌታ በኢየሱስ ያዕቆብ እንደተናገረ በሄድኩበት መንገድ ሁሉ ለጠበቀኝ ከኔ ጋር ለነበረ ለእስራኤል አምላክ መሠዊያን እሠራለሁ እንዳለ በጌታ በኢየሱስ ዛሬ የጸሎትን መሠዊያ እሠራለሁ። ዛሬ አንተን ማመሰግንበትን የምስጋናን ርዕስ እደረድራለሁ። እግዚአብሔር ጠባቂ ነው። እግዚአብሔር ታማኝ ነው። እግዚአብሔር ያሳለፍኳቸውን ውሎችን፣ ያሳለፍኳቸውን ወራቶችና ዓመታት ከኔ ጋር ነበር እላለሁ። ከኛ ጋር ነበር እንላለን። ከቤተሰቦቻችን ጋር ነበር እንላለን። እግዚአብሔር ረድቶናል። እግዚአብሔር አግዞናል። አቤኔዘር ሆኖልናል። አባት ሆይ ስለረዳን እግዚአብሔር እስከዛሬ ረድቶናል እንዳሉ እንደ እስራኤል ሰዎች አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም
አቤኔዘር እላለሁ። እግዚአብሔር እስካሁኗ ደቂቃ ድረስ ዘርቶኛል። እግዚአብሔር እስካሁኗ ሰከንድ ድረስ ረድቶኛል። በጌታ በኢየሱስ ስም አመሰግነዋለሁ። በጌታ በኢየሱስ ስም አከብረዋለሁ። ስሙን ይባርካለሁ። ያለኝን ሁሉ ቃላት እያወጣው አመሰግነዋለሁ። እግዚአብሔር አሁንም ከበሮ አስይዞኛል። እግዚአብሔር አሁንም ምስጋናን በቤቴ ተክሏል። እግዚአብሔር አሁንም ቸርነቱን ገልጦልኛል። እግዚአብሔር አሁንም እንደ ጠላቴ አላደረገብኝም። እግዚአብሔር አሁንም እንደ ጠላቶቼ አላደረገብኝም። እግዚአብሔር እንደ ክፉዎች ክፋት አልፈጸመብኝም። በጌታ በኢየሱስ ስም አመሰግነዋለሁ። እግዚአብሔር እንኳን ለኔ ያሰብኩትን ትንሹን ነገር አላደረገውም። የራሱን ትልቅ አድርጎልኛል። መልካምነቱን የሚያክል፣ በጎነቱን የሚያክል፣ ኃይሉን የሚያክል እግዚአብሔር የውስጡን የዋህነቱን የሚያክል በኢየሱስ ስም በእኔ ላይ አድርጓል። እየሆነ ስላለው ነገር አመሰግናለሁ። እያደረከው ስላለው ነገር አመሰግናለሁ። በእኔ ሕይወት እየፈጸምክ ስላለው መልካም ነገር አመሰግናለሁ። እስራኤላውያንን እንዴት አድርገህ ከዛ ከፈርዖን እጅ ያላቀ ያንን ባህር ያንን ፊት ለፊታቸው እግዚአብሔር ቆሞ እንዴት እንደሚሻገሩ ግራ ገብቷቸው የነበረውን ባህር እንዳሻገርካቸው የፈርዖን ፈረስና ወታደሮቹ ባህር ላይ እየተንሳፈፉ እያዩ እነርሱን ግን እንዴት እንዳሻገርካቸው እየታወቃቸው እርምጃቸውን እያሰቡ ውሏቸውን እያሰቡ ቅድም ባህር በደረቅ ምድር እንዴት እንደተሻገሩ እያዩ ከበሮ አንስተው እንዳመሰገኑ እግዚአብሔር ሆይ ከበሮዬን አነሳለሁ። እግዚአብሔር መልካም አደረገልኝ ይላለሁ። እግዚአብሔር በጎን ነገር በእኔና በቤተ ሰራ እንላለን። በኢየሱስም እናመሰግነዋለን። ዛሬም የሚከተሉን ይስመጡ። ዛሬም የሚከተሉን በኢየሱስም በባህር ይለቁ። ከዚህ ሰዓት ጀምሮ እንዲያበቃ ጸልያለሁ። የጠላቴ የመጨረሻ ምሽት እንድትሆን ጸልያለሁ። ይህች ምሽት የአንዳንድ አጋንንቶች የመጨረሻ ምሽት እንዲሆን ጸልያለሁ። የቤተሰብ መንፈስ የሚከተልን የድህነት አቅም በጌታ በኢየሱስም አለመከናወን የሚቀበርበት ይሁን። ለብዙ 430 ዓመታት በሙሉ ያሰራቸው የፈርዖን ፈረስ፣ የፈርዖን ሲስተም፣ የፈርዖን አለቃዎች፣ የፈርዖን መንግስት በጌታ በኢየሱስም በዛች በቀይ ባህር ላይ እንደተንሳፈፉ ሬሳቸው እንደታየ ቅድም ሕያዋን የነበሩ ነገር ግን ባህሩ ላያቸው ላይ ሲመለስባቸው ሞተው ሬሳ ሆነው እንደታዩአቸው በጌታ በኢየሱስም ትላንት ሲሰራ የነበረ ዛሬም ሲሰራ የዋለ የጨለማ አቅም፣ የጨለማ ሲስተም፣ የጨለማ ጉልበትና እቅድ በጌታ በኢየሱስም በዛሬው በዚህች ሌሊት ላይ ሬሳው እንዲንሳፈፍ ጸልያለሁ። የማብቃቱ ዜማ እንዲሰማ ጸልያለሁ። ሙሾ እንዲወርዱ በጌታ በኢየሱስም በነሱ አካባቢ ላይ ጫጫታና ጭንቀት እንዲሆን ጸልያለሁ። ዛሬ የመጨረሻ ምሽቱ ትሁን። ዛሬ በኢየሱስም ከዛሬ ሲከተለን በነበረ ጨለማ ላይ የመጨረሻ ምሽት ይሁን። የመጨረሻ ምሽት ይሁን። የመጨረሻ ምሽት ይሁን። ከዚህ እንዳልፍ ጸልያለሁ። ከዚህ እንዳያንሰራራ ጸልያለሁ። ከዚህ አቅም እንዳይኖረው ጸልያለሁ። ሲከተለን ኖረ በጌታ በኢየሱስም ሲከታተለን የቆየ ሲጫወትብን የቆየ ቤታችንን ስበላ የቆየ ሰላማችንን ስበላ የቆየ የኛ የሆነውን ነገር ለማዋጥ ሲያንዣብብ የቆየ በጌታ በኢየሱስም እንዲቀበር ጸልያለሁ። ፈርዖንና ፈረሰኛውንና ፈረሱንም ሁሉንም እነዛ ምስኪን እስራኤላውያን ተሻግረው ሬሳውን እንዳዩ ልክ እንደዛ እግዚአብሔር ሆይ ነገ ጠዋት የመጨረሻ ቀኑን የሰይጣንን እግዚአብሔር ማብቂያ፣ የሰይጣንን መጨረሻ፣ የሰይጣንን መሞቻ፣ የሰይጣንን እንዳበቃ የሚያበስር የመላእክት ድምፅ በእኛ ዙሪያ እንዲሰማ ጸልያለሁ። መልካም የምስራች እንዲበዛ ጸልያለሁ። እግዚአብሔር ጆሮአችን መልካም ዜና እንዲሰሙ ጸልያለሁ። ካንተ የሆነ ጠላቶችን ጨርሼልሃለሁ የሚለውን ድምፅ እንድታሰማኝ ጸልያለሁ። በጌታ በኢየሱስም ትላንት የተያዘብህ ነገር ተለቋል የሚል ያንተን መልካም ወሬ እንድታሰማኝ ጸልያለሁ። ያስጨነቀ ሰንሰለት ከእጅ ወድቋል የሚል መልካም ዜና እንድታሰማኝ በጌታ በኢየሱስም ጸልያለሁ። ሰዎች እንዳወሩብህ ሳይሆን እንደ ቸርነትህ እንደ ምሕረትህ አድርጌልሃለሁ የሚል መልካምነት እንድታሰማኝ ጸልያለሁ። ያሳደግከኝ፣ የተንከባከብከኝ፣ ከልጅነትህ እግዚአብሔር የጠበቅከኝ፣ መልካም ፊትህን ያሳየኸኝ አባት ሆይ
አሁን ድረስ የታመንክልኝ፣ አሁን ድረስ የጠበከኝ፣ አሁን ድረስ የተንከባከብከኝ በጌታ በኢየሱስ ስም የጠላቶቼ መጨረሻ ዛሬ ይሁን። የአጋንንቶቹ መጨረሻ ዛሬ ይሁን። የቤተሰብ የዘር እርግማን መጨረሻ ዛሬ ይሁን። ከዚህ እንዳያልፉ ጸልያለሁ። ሟርተኛ ከዚህ እንዳያልፍ ጸልያለሁ። ደጋሚ ከዚህ እንዳያልፍ ጸልያለሁ። መተተኛ ከዚህ እንዳያልፍ ጸልያለሁ። ይህንን አካባቢ ገዛለሁ ሚል ከዚህ እንዳያልፍ ጸልያለሁ። ይህንን ሰፈር የኔን የሚቆጣጠረው ሚል ከዚህ እንዳያልፍ ጸልያለሁ። የሀገርን ብልጽግና የመታ ከዚህ እንዳያልፍ ጸልያለሁ። የሀገርን እድገት እያቀጨጨ ያለ ከዚህ እንዳያልፍ ጸልያለሁ። የሚሰሙኝን ሰዎች ኔትወርክ የመታ ከዚህ እንዳያልፍ ጸልያለሁ። በጌታ በኢየሱስም ድህነት ቤታቸው እንዲሰነብት የሚፈልግ ዕዳና በዕዳ የተያዘ ህይወት ከነርሱ ጋር እንዲቆይ የሚያደርግ በጌታ በኢየሱስ ደም ከዚህ እንዳያልፍ ጸልያለሁ። ቤታችሁ ያምልጥ፣ ህይወታችሁ ያምልጥ። ከዚች ደቂቃ ጀምሮ ለነዚህ ሰዎች ጸልያለሁ። ያላገቡ እንዲያገቡ ጸልያለሁ። ልጆቻቸው በመልካም ተጽዕኖና በመልካም እግዚአብሔር ሆይ ኢንፍሉዌንስ እንዲያድጉ በጌታ በኢየሱስ ክርስቶስ ደም የጨለማ እጅ ከነርሱ ላይ እንዲነቀል ጸልያለሁ። የእሴይን ልጅ ባሪያን ዳዊትን አገኘሁት፣ ቅዱስ ቅባትን ቀባሁት። በእርሱ ላይ ያመፃ እጅ በእርሱ ላይ አይሆንም፣ የክፉ ተጽዕኖም አይሆንበትም እንደሚል ቃል በጌታ በኢየሱስ ክርስቶስ የአመፃ ልጅ እንዳይጠቀምባቸው፣ ልጆቻቸው እንዲባረኩ፣ የወለዷቸው ልጆች እንዲባረኩ በጌታ በኢየሱስ የሚሄዱበት መንገድ ሁሉ ላይ መልካምነትህ እንዲሆን፣ መልካምነትህ እንዲሆን፣ ቸርነትህ እንዲሆን፣ የምነገረው በእነሱ ላይ የሚወራው እግዚአብሔር እንዴት እንደሚረዳ ብቻ እንዲሆን ጸልያለሁ። ሰዎች እነርሱን ሲያዩ እግዚአብሔር እንዴት እንደሚያግዝ ብቻ እንዲያወሩ፣ እግዚአብሔር መልካም እንደሆነ እንዲሁ ተገልጦ እንዲታይ ጸልያለሁ። በጌታ በኢየሱስ በሚሰሙኝ በእነዚህ ሰዎች ላይ ጌታ ሆይ በእነርሱ ቤት ሲመጣ ማይታጣው ያንተ እርዳታ ይሁን። በእነርሱ ሕይወቱ ሲታይ እግዚአብሔር የማይጠፋው ያንተ በረከትና መልካምነት ምክርህ እንዲሆን ጸልያለሁ። ቸርነትህ ይታይባቸው፣ መልካምነትህ ይታይባቸው። ጨለማ አይታይ፣ እርግማን አይታይ፣ የዘር መርገም አይታይ፣ ሰፈርተኛ ያለባቸው ያወራባቸው አይታይ። በኢየሱስ ይከልከል። የጨለማ ወጥመድ ይከልከል። በእነሱ ላይ የተወራው የተመኘባቸው የክፉ ወጥመድ ይከልከል። በጌታ በኢየሱስም አይሁን። ከዚህ ሰዓት ጀምሮ አንተ ያላልከውን የተባሉትን አንተ ቃል ያልነገራቸው ነገር ግን የተነገረባቸው ከዚህ ሰዓት ጀምሮ ወሬው የተገለበጠ ይሁን፣ ሟርቱ የተገለበጠ ይሁን፣ ጥንቆላ የተገለበጠ ይሁን፣ መተት የተገለበጠ ይሁን። በጌታ በኢየሱስም ኃይል ያጡ፣ ለመጸለይ ፈልገው አቅም ያጡ እግዚአብሔር ሆይ እያደረጉ ያሉት ነገር ሁሉ እምቢ ያላቸው ነገር የጨላለመባቸው ወዴት እንደሚሄዱ ማያውቁ ቀጥሎ ምን ማድረግ እንዳለባቸው አእምሯቸው ያልነገራቸው ሰዎች፣ መንገድ የጠፋባቸው ሰዎች፣ ሰው ለመጠየቅ ሰው ያፈሩ፣ አንዳንድ ነገር ለሰው ለመጠየቅ አይመችም፣ አንዳንድ ነገር ሰውን ሄዶ ለማማከር፣ አንዳንድ ነገር ደግሞ ለማውራትም አይመችም። አንዳንዱ ሰው መልካም ቢሆንም ሐሳቡ ላይ ምንም አይነት መፍትሄ የሚሰጥ ላይሆን ይችላል። ነገር ግን አንተ ለሁሉም ነገር መፍትሄ ያለ ሰው ነህ። አንተ ለሁሉም ነገር አቅጣጫ የምታሳይ ነህ። አንተ የሁሉም ነገር ዳይሬክሽን የምታውቅ ነህ። በጌታ በኢየሱስ ስም ቀጥሎ ነገር እንዴት እንደሚሄድ አንተ እንድታስረዳን እጸልያለሁ። አንተ መንገድ እንድትጠቁመን እጸልያለሁ። አንተ በኢየሱስ ስም አቅጣጫ አሳየን፣ አሳርፈን። በጌታ በኢየሱስ ስም ወዴት እንደምንሄድ ማናቅባቸው አንዳንድ ቦታዎች አሉ። ወዴት እንደምንራመድ ማናቅባቸው ብዙ እግዚአብሔር እርምጃዎች አሉ። ከዚህ ሰዓት ጀምሮ ያንተን እጅ እኔ፣ ያንተን መልካምነት እኔ፣ ያንተን ደጅ እኔ፣ ያንተን እግዚአብሔር ሊደርሽፕ እኔ በጌታ በኢየሱስ ስም። ሙሴ መጣና እንደዚህ ብሎ ጠየቀ። ውስጡ ላይ ያለውን ጥያቄ አወጣ። አንተን ፊት ለፊት አግኝቶ ሰው እንደሚጠይቅ ልክ እንደዛ ጠየቀ። እግዚአብሔር ሆይ በፊቴ ሞገስ አግኝተሃል ብለኸኛልና አሁን ሞገስ አግኝቼ እንደሆነ ክብርህን አሳየኝ፣ ፍትህን አሳየኝ፣ አንተን አሳየኝ። ውስጤ አንተን ሲያገኝ ነው የሚያርፈው። ውስጤ ላይ ያሉ ጥያቄዎች በሙሉ መልስ የሚያገኙት አንተን ካየሁ ነው፣ አንተ ጋር ያለኝን ነገር ካስተካከልኩ ነው ብሎ ሙሴ ሲጠይቅ እንደዚህ አልከው፣ መልካምነቴን በፊት ያሳልፋለሁ አሳርፍህም አለው አልከው። በጌታ አንተን ማየት ማለት ማረፍ ነው። አንተን ማየት ማለት መልካምነትህ ብቻ ስመሩን መሄድ ነው። መልካምነትህ ብቻ ሲመራን መንቀሳቀስ ነው። በመልካምነት የተጥለቀለቀ ህይወት መያዝ ነው። በጌታ በኢየሱስ ክርስቶስም ለሙሴ የመለስክለት መልስ ለእኛም ህይወት ይሆነናል። ዛሬ መልካምነቴን በፊት ያሳልፋለሁ እንዳልክ በነገው ቀናችን ላይ መልካምነት ይሁን። በጌታ በኢየሱስም በምንሄድበት መንገድ
መንገድ ላይ መልካምነት ይሁን። መልካምነትን የምታመጣው ደግሞ እኛን ለማሳረፍ ይሁን። በኢየሱስ ስም ልባችንን ከያዙ ሐሳቦች፣ እንዴት ላድርገው ከምንለው ጥያቄ፣ ወዴት እንውሰደው ከምንላቸው ነገሮች በጌታ በኢየሱስ ክርስቶስ ስም አሳርፈን። ዛሬ መልስ ሰጥተህ አሳርፈን። ያበቃውን ቀጥለ አሳርፈን። እግዚአብሔር እያለቀ ያለውን ነገር አባስታ አሳርፈን። በኢየሱስ ስም እያስጨነቁን ያሉ ዕዳዎችን ገርስሰህ አሳርፈን። እየሞተ ያለውን ነገር ላይ ሕይወት ሆነ አሳርፈን። በጌታ በኢየሱስ ስም እየሞተ ላለ ትዳር፣ ላልተባረከ ትዳር፣ መልስ ላጣ ትዳር፣ ወዴት ነገርን መውሰድ እንዳለባቸው ግራ ለገባቸው ሰዎች ትዳር፣ እግዚአብሔር ሆይ ምን እንደሚያደርጉ እንዲሁ እጃቸው ላይ ነገር አልያዘ ያላቸው ሰዎች እኔንም ብሆን ጌታ ሆይ ቤቴ ውስጥ መጥተህ አሳርፈኝ። በኢየሱስ ስም ለማረፍ እጸልያለሁ፣ ለረፍት እጸልያለሁ፣ መልካምነትን ለማየት እጸልያለሁ፣ በጎነትን ለመጎናጸፍ እጸልያለሁ። በጌታ በኢየሱስ ስም ቀጥለው ወደ እሳት ልጣሉ የነበሩ እነዛ ሲድራቅ ሚሳቅና አብደናጎ እግዚአብሔር አባቶ ወዴት እንደሚጣሉ እሳቱ እንደሚፋጭ ያውቃሉ። ይኖሩ አይኖሩ የሚያውቁት ነገር የለም። ይቀጥሉ አይቀጥሉ የሚያውቁት ነገር የለም። አንተን ግን ፊት ለፊታችን ገብተህ ታድነናለህ ብለው አሰቡ። እግዚአብሔር እርሱ የምናመልከው አምላክ ያድነናል አሉ። ባያድነንም እንኳን ግን ከዚህ ምስል ጋር ምንም አይነት ህብረት አይኖረንም አሉ። በጌታ በኢየሱስ ስም ምንም እንደምንሆን ባናቅም፣ ምን እንደሚፈጠር ባናቅም፣ ቀጥሎ ምን ሊሆን እንዳለ ባይገባንም አንተን አምነን እየሄድን ያለንበት ጎዳና ላይ እጅህን ግለጥ፣ ኃይልህን ግለጥ። በኢየሱስ ክርስቶስ ስም ምን እንደሚያጋጥመን ሳናቅ በምንሄድበት መንገድ ላይ በኢየሱስ ደም እጅህን ግለጥ። በጌታ በኢየሱስ ክርስቶስ ስም እጅህን ግለጥ፣ ኃይልህን ግለጥ። ከእኛ ጋር መሆንን አሳይ። አሳርፈን፣ ለሙሴ እንዳልከው አሳርፈን። ሙሴን እንዳረከው በኢየሱስ ስም መልካምነትን በፊት አሳልፋለሁ እንዳልክ መልካምነትን በፊት አሳልፍ። በኢየሱስ ክርስቶስ ስም ደግነትን በፊት ያሳልፍ። ምህረትን አሳርፍ፣ ቸርነትን አሳልፍ። እግዚአብሔር ሆይ መልካምነት፣ በጎነትህ ይለፍ። በኢየሱስ ስም ይቅደመን። ቀናችንን ይቅደም፣ ሌሊታችንን ይቅደም፣ እድሜያችንን ይቀድም። እነዚህን ወራት፣ እነዚህን ቀጥሎ ያሉ የሚቆጠሩ ሳምንትና ወራትን በክርስቶስ ኢየሱስ ደም መልካምነትን ማየት ይሁንልን። በጎነትህን ማየት ይሁንልን። ቸርነትን ማየት ይሁንልን። አንተን እያዩ መራመድን አስተምረን። አንተን እያዩ መቀጠልን አስተምረን። በጌታ በኢየሱስ ስም እግዚአብሔር ጋር የሄዱ ሰዎች እንደሚያሸንፉ እንዳወቅንበት እንደ ቃልህ በጌታ በኢየሱስ ስም ካንተ ጋር መሄድ ማሸነፍ ነው። ካንተ ጋር መቆየትን ማሸነፍ ነው። ካንተ ጋር መቆም ጭምር ማሸነፍ ነው። ካንተ ጋር መንበርከክ፣ አንተ እግር ስር መውደቅም እግዚአብሔር መነሳት ማሸነፍ ነው። በጌታ በኢየሱስ ክርስቶስ ስም አንተን እያዩ አንተን እየተከተሉ መሄድ በሕይወታችን በመንፈሳችን ባለን ነገር ሁሉ እንድትረፈረፍ እጸልያለሁ። በሮቻችን ይከፈቱ በጌታ በኢየሱስ ስም። ከእጃቸው ላይ ሰንሰለት ወደቀ፣ ደጆችም ተከፈቱ፣ ምድር ተንቀጠቀጠች። እግዚአብሔር በዛ ሌሊት ውስጥ በሲላስና ጳውሎስ መሃል ኃይሉን ገለጠ። እጆቻቸው ላይ ሰንሰለት የተቀመጠባቸው ሰዎች፣ በሰንሰለት የታሰሩ ሰዎች፣ ሰንሰለቱ ግን ከእጃቸው ወደቀ ይላል መጽሐፍ። ወደቀ በጌታ በኢየሱስ ስም። ከኛም ላይ ወደቀ። አሁን ከኛም ላይ ወደቀ። በክርስቶስ ኢየሱስም ወደቀ። ወዲያው ደጆች ተከፋፈቱ እንደሚል በሮቻችን ይከፈቱ። አዳዲስ በሮች ይከፈቱ። ነገር ግራ በገባን ጉዳይ ላይ በሮች ይከፈቱ። ስራ መቀየር በፈለግን ሰዎች ላይ በሮች ይከፈቱ። የማንወደው ስፍራ ላይ በቆየን ሰዎች ላይ በሮች ይከፈቱ። ምን እንደምናደርግ ማናቃቸው ብዙ ነገሮች አሉ። ነገር ግን በሮች ይከፈቱ። ዛሬ በሮችን የሚከፍት ያንተ እጅ እንዲመጣ ጸልያለሁ። ኃይል እንዲለቀቅ ጸልያለሁ። ቸርነትህ እንዲበዛ ጸልያለሁ። መልካምነት እንድታሳየን ጸልያለሁ። አባትና መድኃኒት እግዚአብሔር ሆይ በጌታ በኢየሱስም አንተ ኃይልን ስትገልጥ ወዴት እንደምንሄድ እንኳን ሳይገባን ቁጭ ባልንበት ስፍራ ላይ መልካምነት ሲገለጥ፣ ኃይል ሲገለጥ፣ ሰንሰለት ሲወድቅ፣ በሮች ሲከፈቱ ከዛ ብዙ አማራጮች ይመጣሉ። ብዙ ህይወት እንደገና ተስፋ ማድረግ፣ እንደገና ማቀድ፣ እንደገና ለብዙዎች መጥቀም፣ እንደገና መንሰራፋት፣ እንደገና መስፋፋት፣ እንደገና ሀገርን መቆጣጠር፣ እንደገና ምድርቷን በኢየሱስ መግዛትና መቆጣጠር ይመጣል። ዛሬ ሌሊት በጌታ በኢየሱስ እጅህ እንዲገለጥ ጸልያለሁ። አቅምህን ግለጥ፣ ኃይልህን ግለጥ፣ የተበላሸውን አስተካክል። በጌታ በኢየሱስ ስም ታደርገዋለህ። አባት ሆይ አምናለሁ። መድኃኒቴ ሆይ አምናለሁ። አመሰግናለሁ። በጌታ በኢየሱስ ስም አንድ ደቂቃ እግዚአብሔርን ደግመን እናመስግነው። አባባ ሆይ አመሰግናለሁ። ሰንሰለትን አሁን ከእጄ ስላጣሁት አመሰግናለሁ። በኢየሱስ ስም
መልካምነትን በኔ ህይወት ላይ አሁን እንደገና ስላሳየ አመሰግንሃለሁ። ጸጋ ስለረዳኝ አመሰግንሃለሁ። ኃይል ስለሆነልኝ አመሰግንሃለሁ። ውሎዬን ስለገዛኸው አመሰግንሃለሁ። በሰላም ስላዋልከኝ አመሰግንሃለሁ። ቀስቅሰህ እንድጸልይ ስለረዳኸኝ አመሰግንሃለሁ። አሁንም ቀጥዬ ለምጸልየው አመሰግንሃለሁ። እየሰማኝም ስላለህ አመሰግንሃለሁ። መልካምነትን እያየው ስለሆነ አመሰግንሃለሁ። አባት ሆይ በጌታ በኢየሱስ ስም ክብር ላንተ ይሁን።